ይህ ታሪክ ብቻ አይደለም። ይሄ ማንነት ነው፣ ውርስና የሰዎች ሕይወት። ዛሬ ማን እንደሆንን ለማወቅ የቀድሞ አያቶቻችንን ድምፅና ታሪክ መስማት አለብን። ታሪካችን ትዝታችን ነው፣ ከትውልድ እስከ ትውልድ ሲተላለፍ የመጣ። ክቡራትና ክቡራን፣ የሀዲያ ሕዝቦች ታሪክን ማወቅ ለብዙ ነገር ይጠቅማል። በመሆኑም ከዚህ በፊት ጀምረናቸው የነበሩትን ታሪኮች እስከ መጨረሻው ማጠናቀቅ እንድንችል ጥያቄዎች ስላቀረባችሁልን ዛሬ የመጨረሻውን ክፍል 16 የሀዲያ ሕዝብ ታሪክና ባህል ባለባቸው ኬሚሶና ሳሙኤል አንዳሞ የተዘጋጀውን ይኸው እኔ ዶክተር ስንታየው አስፋው ተርኬ አጠናቅቄያለሁ። እንድትከታተሉም እንጋብዛለን። ታሪክን የማወቅ ጥቅሞች ብዙ ሲሆኑ ጥቂቶቹን ለማስታወስ ያክል የሕዝብ አመለካከትን ማሳደግ፣ ታሪክ ለሁሉም እንዲዳረስ ማድረግ፣ ማንነትን ለመጠበቅ፣ የተዛቡ አመለካከቶችን ለማስተካከል፣ ጠንካራ የስሜት አንድነትን ለመጠበቅ፣ ዘመናዊው የማኅበራዊ ድረገጽ መድረክ ሁሉን መቹ ማድረጉ የባህል ኩራትና አንድነት ማምጣትና ቀጣይ ጥናቶችን የሚያበረታታ በመሆኑ ነው። በድጋሚ ለመግለጽ እንፈልጋለን። ይሄ ታሪክ ብቻ አይደለም፣ ይሄ ማንነት ነው፣ ውርስና የሰዎች ሕይወት። ዛሬ ማን እንደሆንን ለማወቅ የቀድሞ አያቶቻችንን ድምፅና ታሪክ መስማት አለብን። ታሪካችን ትዝታችን ነው፣ ከትውልድ እስከ ትውልድ ሲተላለፍ የመጣ። የሀዲያ ሕዝብ ታሪክና ባህል ክፍል 16ና የመጨረሻው ክፍል 16 ቃላቢ ሀብቶች፣ ጨዋታዎች እና በባህሉ የሚወሰዱ ምሳሌያዊ አነጋገሮች። ክቡራን አድማጮቻችን ዝግጅታችንን ጀምረናል። ላይክ በማድረግ ለሌሎችም በማካፈል ይሄ የመጨረሻውን ክፍል እንድትከታተሉ እንጋብዛለን። ከዚህ በፊት አጠቃላይ 15 ክፍሎችን የሰራን ሲሆን ሙሉ የመጽሐፉን መልእክት ለማወቅ ሁሉንም ክፍሎች ወደ ኋላ እየተመለሳችሁ እንድታዩ በአክብሮት እንጋብዛችኋለን። ታሪክን ማስቀረት ወሳኝ ስለሆነ። ምዕራፍ 16 ቃላቢ ሀብቶችና ጨዋታዎች። የሀዲያ ብሔረሰብ ታሪኩን፣ እምነቱን፣ ባህሉንና የተለያዩ ወጎቹን ቀጣይነት ባለው መልኩ ከትውልድ ወደ ትውልድ ለማሻገር የሚጠቀምባቸው የሥነ ቃል አይነቶች አሉት። ከነዚህ የሥነ ቃል አይነቶች አንዳንዶቹን ለመዝናኛ ፋይዳ፣ አንዳንዶቹን ደግሞ የሥነ ምግባር ማስተማሪያ፣ የጠማማ ነገር ማረቂያ፣ የጀግንነትና የማንነት መግለጫ አድርገው ይጠቀማሉ። ከቃላዊ ትውፊቶቹ ተከታዮቹን እንደ ምሳሌ ማንሳት ይቻላል። ምሳሌያዊ አነጋገር፣ እንቆቅልሽ፣ ተረት፣ ለቦቶ፣ ሽሪማ፣ ድራንቻና የመሳሰሉት በቃላዊ ቅርጽ የሚነገሩ ናቸው። ከእነዚህ ውስጥ አብዛኞቹ በግጥማዊ ቅርጽ የሚነገሩ ሲሆን አንዳንዶቹ ለምሳሌ እንደ ተረት ያሉት በዝረው መልክ ይነገራሉ። ከዚህ በመቀጠል በቃላት ቅርጽ ከሚነገሩት የሀዲያ ሕዝብ ትውፊቶች አንዳንዶቹን ወይም ዋና ዋናዎቹን እንደሚከተለው ማየት ይቻላል። የመጀመሪያው ሽርማ። ሽርማ ወጣት ወንዶችና ወጣት ሴቶች በገበያ፣ በሰርግ ቦታ፣ በግርዛት ሥርዓት፣ በበዓላትና በመሳሰሉት አውዶች በአንደበታቸው የሚወራወሩት ቀልድ ነው። የሽርማ የመነገሪያ ቅርጹ ወይም ዝረው ፕሮሲው ሳይሆን ግጥማዊ ነው። በአንድ አውድ ውስጥ እያሉ የሚያፈልቁት በምልልስ መልክ የሚከወን ቃላዊ ግጥም ነው።
ሽርማ በወጣቶች ብቻ ሳይሆን በአዋቂዎችም የሚዘወተር መሪር ቀልድ ነው። በዚህ ቀልድ የሚሳተፉ ትልቆችም ሆኑ ወጣቶች ስለ ማንኛውም ጉዳይ ሊቀልዱ ይችላሉ። በዚህ ጊዜ ክብሬ ተነካ ብሎ ማኩረፍ ወይም መናደድ አይቻልም። አንዱ ሌላው ላይ ሲቀልድ ታዳሚ ከመሳቅ ከመጫወት ውጪ ለሌላ ነገር የትኛውን ወገን አይነሳሳም። ሽርማ ዘር እያነሱ መንቀፍን፣ ማዋረድን ስለሚያካትት አዲስ አድማጭ የሆነ ሰው ከአሁን ተደባደቡ ብሎ ሊጨነቅ ይችላል። ነገር ግን ማሸነፍ የሚቻለው በአካላዊ ትንቅንቅ ሳይሆን ተገጥሞ በሚወረወር የቃል ግጥም ብቻ ነው። ተራ በተራ በግጥም ወይም በሸርማ ሲቀላለድ መልሶ መቀለድ ያልቻለው እንደተሸነፈ ይቆጠራል። ሽርማ ሌላ ገጽታም አለው። ጀግኖች በጦርነት ወይም በአደን ወቅት የሚያደርጉትን ፉከሮ ወይም ሽለሎ መውጋትንም የሚያመለክት እሳቤም ሊሆን ይችላል። በዚህ አገባቡ ቀልድ የሚለውን እሳቤ አይወክልም። አገልግሎቱ ፉከራ እንደማለት ነው። በመቀጠል የሚቀርበው የሽርማ ምሳሌ በወጣት ወንዶችና ሴቶች መካከል የሚኖረውን ግጥማዊ ጨዋታ የሚያመለክት ነው። ቀልድ አዘል ግጥሞቹ የተቃራኒውን ወገን ደካማ ጎን ወይም ስስ ብልት በመፈለግ በንግግር መግረፍ ላይ ያነጣጥራል። ይህንን በሚመለከት ተከታዮቹን ምሳሌዎች ይመልከቱ። ሂምና በገድ ቢያጆራ ለምሽት ጦር የሌለ፣ ህጥና ጆጆር ቤጆራ ለሳር ማጨጃ የሌለ፣ ሐቅና ሜላን ቢያጆራ ለእንጨት ጠገራ የሌለ፣ ገቴና ጀገር ቤጆራ ለማደሪያ ጎጆ የሌለ፣ ጨማሌና ጤፎ ቢያጆራ ልትቀምስ ቁራጭ የሌለ፣ አባ ልንዲቾኔ ከአባባ ልጅ ጋር ኢኒኔ መይቶላዮማ ከኔ ጋር ምን እያልክ ነው እላለሁ የሚሉ የዚህ ግጥም መልእክቱ ለወደፊት ሕይወት የኑሮ ዕቅድ የሌለውን ፈዛዛ ወንድን መውቀሻ ነው። አንድ ሰው ኑሮውን ለማሸነፍ ማድረግ የሚገባውን የዕለት ከዕለት ተግባር ማከናወኛ መሳሪያዎች ማጭድና ጠገራ እንኳን የሌለው ፈዛዛ ወንድ መሆኑን አንስታ፣ ሌላው ቀርቶ ራሱን የሚከላከልበት ጦር ለማኖሪያ ደግሞ የራሱ ጎጆ የለሽ መሆኑን በመጥቀስ ቀልድ መሳይ ስድቧን ስትሰድበው፣ እሱም በበኩሉ ተከታዩን ምላሽ በግጥም ይሰነዝናል። አንቺ ልጅ ያላወቀ አባትሽ ከብት ያሳግድሻል፣ ያላወቀች እናትሽ ወፍጮ ታስፈጭሻለች፣ ባለማስተዋል የወሰድሽው ነገር ድንገት ያመልጥሻል ይላል። ግጥሙ የልጅቷን ፈዛዛነት ዝንጉነቷንና ሞኝነቷን ለመግለጽ የተቀጠመ ሲሆን ልጅቱ አስተዋይ አለመሆኗን ከመግለጹም በላይ እንደ ሴትነቷ የሚጠበቅባትን ኃላፊነት ለመውሰድ ወይም ለመወጣት እንደማትችል የሚያጋልጥ ነው። በሌላ በኩል አንዲት ለትዳር ጓደኝነት የተጠየቀች ልጅ የጠያቂዋን በዕድሜ ከእሷ ጋር አለመመጣጠኑን ለመግለጽ ስትፈልግ እኩያን ፈልግ የማለት አይነት ምላሿን በከታዩ ግጥም ታቀርባለች። አንተ ልጅ ሽበታም ልጆችን ላጫውታቸው አባቶች ናቸው ብዬ እጅግ እፈራለሁ። አቧሞ ኦሶ አቶረናሴና አኖኦያ አፈቃ በዶሞ እጅግ እፈራለሁ አረቃ በዶሞ። ይህንን ነቀፌታ የሰማ ጠያቂ ዝም ብሎ አያልፍም። እሱም በበኩሉ በተከታዩ ግጥም ምላሽ ይሰጣል። ኡዳሞ ለንዳ ጡታም ልጃገረዶችን አሞያ እናቶች ናቸው ብዬ አመድምና ጓደኛ ላደርግ አረቃ በዶሞ እጅግ እፈራለሁ። የዚህ ግጥማዊ ምላሽ መልእክቱ የልጅቷ አካላዊ ቅርጽ ከኮረዳነት ደረጃ አልፎ የእናትነት ቅርጽ እንደያዘና የሚስብ ተክለ ሰውነት እንደሌላት ለመግለጽ ነው። ሸርማ ላይ ሁል ጊዜ ነቀፌታ ላይኖር ይችላል። ወንድ ልጅ በሴቷ መልክ ሲማረክ ለአካላዊ ቅርጿ አድናቆትን ሊቸር ይችላል። ሆኖም ሴቷ በሱ አቅም ካልተማረከች የግድ የውዳሴ ግጥም አትቸረውም። ለዚህ ማሳያ የሚሆኑ ሁለት ግጥሞች ቀጥለው ቀርበዋል። ልጁ እንዲህ ብሎ ሊገጥም ይችላል። ያንቺ የማያምረኝ ጎሎ መሳይ ባትሽ፣ ቅል መሳይ ጡቶችሽ፣ በቆረጣ የሚያዩ አይኖችሽ፣
አብረን ብንውል ልቤ ከጅልሻል የመሳሰሉትን ሲያቀርብ፣ ልጅቷ ደግሞ ኮስማና ቀበሮን፣ የሽማግሌ ጋያን፣ የክረምት የሊሳና መንገድን ሁሉንም መሳይ አስቀያሚ ነህ እልሃለሁ ብላ ትለዋለች። ሌላም እንደ ጂኒ ግብር በል፣ እንደ ጅግራ ሆድሽ ቅንቅናም፣ እንደ እባብ ሰንኮአም ምላስ ቢጠጉሽ አንድ ሌሊት አታሳድሪም። ከፍ ሲል የፍቅር ጥያቄ ለቀረበላት ልጅ ተናጋሪው ውጫዊ መልኳን አይቶ ያሞገሳት ሴት በመለሰችው ምላሽ መማረሩን ይገልጻል። በሰውነት ውስጥ ተቀርቅሮ እንደሚቀር ሰንኮፍ ወይም መርዝ የምላሷ ኃይለኝነት እንዳንገፈገፈውና ቢጠጓት ወይም አብረዋት ለመኖር ቢጀምሩ የማታሳርፍ ነገረኛ እንደሆነች መልሶ መተንፈሱን ይገልጻል። አንድ መልከቀና ወጣት ከሴት ልጅ ጋር ሲወቃቀስ ሴት ልጅ የወንድየው ተክለ ሰውነት እንከን የማያወጣለት መልከ መልካም መሆኑን በማመን ነገር ግን በሥራ ትጋቱ የሚታማ ሰነፍ መሆኑን በማንሳት ደካማ ጎኑን በተከታዩ ግጥም ወጋ ታደርጋለች። ሁኩዶ ፎዮ በወፍራም ባት ላይሆን፣ ሆክ ኦሊቼዮ ቀጥ ባለ ቁመና ሳይሆን፣ ሆንጎር ቆጨዮ በዘንካታ ተፈጥሮ ሳይሆን፣ ሆማ ዶኖዮ በደማም ቁንጅና ሳይሆን፣ ሀገይ በጦኔ በክረምት ሥራ፣ አምሌኤኔ ሐመኮኮ በአምሌ ታምተሃል፣ ሂድዋ ኋላ እሸት ኮርቾ መጥረቢያን አንስተ አርፈ ቆፍር ዮሞ እልሃለሁ። የሐምሌ ወር በተለይ ለወንዶች ብርቱ ሥራ የሚጠብቃቸው የዘር ወቅት ነው። ያንን የዘር ወቅት በአግባቡ ያልተጠቀመ ቤተሰብ በቀጣዩ ዓመት ከረሃብ ሊያመልጥ አይችልም። በግጥሙ የተነሳው ወጣት መልኩን አሳምሮ የሚሄድና ሥራ የማይወድ በመሆኑ በሴቷ ተብጠልጥሏል። ለዚህም ነው መልክ ብቻ አሳምረ አትኖር፣ መጥረቢያን አንስተ አርፈ ቆፍር የሚል መልእክት ያስተላለፈችለት። በአጠቃላይ ሽርማ በጨዋታ መልክ አንዱ ሌላውን መስደብ፣ ማናደድ፣ መተቸት ወይም አንዱ በሌላ ላይ መቀለድን የሚያሳይ ቢሆንም በሌላ ገጽታው የሽርማ ፋይዳ በባህሉ ተቀባይነት የሌላቸውን ስነ ምግባሮችን ለምሳሌ ሥራ ፈትነትን የሚያወግዝ በመሆኑ አንድ ሰው እንደ ማኅበር አባልነቱ ሊኖረው የሚገባውን መልካም ስነ ምግባር እንዳይጥል የማድረግ አስተዋጽኦ አለው ማለት ይቻላል። ድራንቻ የአንድ ሰው የጀግንነት ተግባር፣ ሀብት፣ ስኬት፣ ጉብዝና፣ ችሎታና ማኅበራዊ ቦታ የሚነገርበት ግጥማዊ ዜማ ነው። ይህም ብዙ ጊዜ የሚዘወተረው አመሻሽ ላይ እንደ ጊዜ ማሳለፊያ በመጠቀም ሲሆን በዚያው ወላጆች ለልጆቻቸው የዘር ሐረጋቸውን አመጣጥ ለማስጨበጥ ተብሎ ነው። በተጨማሪም አባቶች አይዳራ ወይም ቦርዴ ሲጠጡ ድራንቻን ያዘወትራሉ። በሀዲያ ሕዝብ ዘንድ ከፍተኛ ቦታ ያለው ሰው ሲሞት በለቅሶ ሥነ ሥርዓቱ ያደረጋቸው ሥራዎችና ለሕዝቡ ያበረከተው አስተዋጽኦ እየተዘረዘረ ይነገራል፣ ይወደሳልም። ከዚህ በተጨማሪም ሀዲያዎች በሰርግና በሌሎች በዓላትና አጋጣሚዎች በድራንቻ ስሜታቸውን መግለጻቸው የተለመደ ነው። ድራንቻ በሕይወት ያጋጠመን ሐዘንና ደስታን መንገሪያ ነው። በተጨማሪም ጀግና አባቶች የሚሞገሱበት ቃላት ቅርጽ ነው። በሌላ በኩል ድራንቻ ሰዎች ከአንዳች ችግር የወጡበትን መንገድ ለተከታይ ትውልዳቸው ማሳወቂያም ነው። ራብ የነበረበት ዘመንና የበዓሉ አባላት ለከብቶቻቸው የግጦሽ መሬት ፍለጋ የተንከራተቱበት ወቅትም ሳይሸሸግ በግጥማዊ ቅጽ በድራንቻ ይነገራል። ድራንቻ በመልካም ዘመንም እንዲሁ የነበሩበት የእርካታ ስሜት ማንጸባረቂያም ነው። ምሳሌ ሄለማድያ የደላዋድያ ዋዳ አቅጪማ በረግረግ ሳሮችና በጥቅጥቅ ደኖች ወጮ ግራራ ባለብዙ ቅርንጫፍ ግራር ወአሙ ኪሜ ገባባ የሞላበት ገባባ አዳሜም ደርባአ የወተት ላሞችን አሰማርቶ አርዲሜ መገራ የአርዶ ግርጌ ኤልሄሜ ባልጩባ የሆሌ ሸለቆ አዶሄሜ ሶል ኩላ የተቀረው የሶሮ አካባቢ ባዶዎቾ የሀዲያ ደቡባዊ ክፍል ኢሎሜ ባዶጎ አጠቃላይ ባዶጎ ሻሻመኔ ሻሾጎ ባለቀጤማ ሻሾጎ ሹይ አመ ሽቾ ረጅሙ አመሽቾ
ሻርቢኤሜ ወንጀላ ለጥ ያለው ወንጆላ አጣምሄ ቃላሃ ባለ ብዙ ሳር ቆላ አራራሜ ለንጌ ሰፊው የለንጌ ሜዳ አቅቦሸዋና ባለ ብዙ ዛፍ ቦሸዋና አባሜሜ ሞቾሶ በሚያምር ሞቾሶ ውስጥ አብቼሜ ደቀዮ እና ያብቾ ሜዳ ሁሉኬሜ ሰሌኬ የተሰማሩትን ከብቶች አምባምኔ አጋቴ ትኩስ ወተት ጠጥቶ ሄላሚሚ አድያ የደላው አድያ ረክቶ ተደስቷል። ከፍ ሲል በቀረበው አጭር ድራንቻ ውስጥ ተናጋሪው የሀዲያን አካባቢዎች የመልክዓ ምድራዊ አቀማመጡን ገጽታ ውበት በማደግ የከብቶቹ መሰማሪያና ከከብቶቹ የሚገኘው ምርት ትሩፋትን የሚዘረዝርበት ብሎም የሕዝቡን የእርካታ ዘመን ገላጭ ነው። ግጦሆ በሀዲያ ባህል ግጥም በከፍተኛ ስሜቶች መገለጫ ነው። ደስታ፣ ሐዘን፣ እልህ፣ ቁጣ፣ ፍቅር፣ ነቀፋና ውዳሴ በግጥም ይገለጻሉ። በባህሉ የሚወደሱ ምሳሌያዊ አነጋገሮች፣ እውነተኛ መሆንን የሚያበረታቱ ምሳሌያዊ አነጋገሮች። አንቃ ወጫ ሄሙብዮኔ ገርማ እውነትን ተናግረው የመሸበት ማደር። አንቅዋኔ ባጢል አቡለኔ እውነት የእግዚአብሔር ነው፣ ኃጢአት የጂኒ ነው። አንቋ ቤቶ እውነተኛ የእግዚአብሔር ልጅ ነው። አንቅን ሶደን ቦሎሉ ኮያ ዋሮኮ እውነትና ንጋት እየደመቀ ይመጣል። ትዕግስተኛ መሆንን የሚያበረታቱ ምሳሌያዊ አነጋገሮች። ሴሁ ቤክ ለሞሞ አፉኮ ያልሞተ ሁለቱንም ይደርሳል። መንጌ ገሬና ዋሽች መንጩሮ ይቶኮ ከሰው ጋር ሊኖር ውሻ የሰውን አይነ ምድር ይበላል። ዱብ አውኮኔ ዶሞ አክሞዮ ቁጥቋጦ ሳይሆኑ ጫካ አይሆኑም። መክ አፈክ ቤሄ ሚግሎኦ አተከሞ መልካም ቀን እስኪመጣ ምግሎ ወይም ጎመን መሳይ ሳር ይበላል። መተጋገዝን የሚያሳዩ ምሳሌ አነጋገሮች እፈልቁት አንግቁቲና ዶክሶኮ ጀርባ ጎባጣ ለእጅ ጎባጣ ያጎርሳል። አንጋበል ሱማበልና ዶክሶኮ እጅ ለምጻም ለአፈ ለምጻም ያጎርሳል። ሌሎች ምሳሌ አነጋገሮች ከዚህ ቀጥለው የቀረቡት ምሳሌ አነጋገሮች ራሳቸውን የቻሉና በአንድ ጎራ ለመመደብ የማያመቹ በየራሳቸው አውድ የሚነገሩ ናቸው። ለምሳሌ የሚጠበቅበትን ኃላፊነት ያልተወጣንና የማይረባ ቦታ የተገኘን ሰው ለመግለጽ ደሞና ኤበኮ አምቡል ሙዴ እኮ እንዲያጠቃ ያመጡት በግ ራሱ ጠባ። ሰውን ከተገቢ በላይ አትመን ለማለት ሄረቻሬ አመንታ ሆሮን ሱጦ አጉሶሆ የዋርሳዋን ሚስት ተማምና ለባሏ ኮሶ አጠጣች። ችግር ከመከሰቱ በፊት አስቀድሞ መጠንቀቅን አስመልክቶ ሁዌ ዋሩካሬ ኢንቅ ኤጌዴሆ ትውከት ከመጣ ጥርስ አያግድም። የነገር ፍጻሜ ከጅማሬ ይልቃል ለማለት መርጋዶ ብቲቴ ዋልጋዶ ብሬ የሚሄድን ጦር አታሞግስ ተመላሹን እንጂ። ብልህ አይበቀልም ለማለት ባል ጦኮ ፈረሾ ባዶ አንኮክሌች መንቾ ፈረስ ገደል ይዘላል ብልህ በቀል ይተዋል። የራስ ያልሆነ ነገር ላይ ልብን ስላለመጣል መሎቺ መታት ወይ ያኬ ውሽጢሶዮ የሰው ንብረትና ነጠላ ጋቢ አያሳርፍም። ሰውን በምላስ ወይም በንግግር ሳይሆን በተግባር እርዳው ለማለት ጡዳ እዎ ቢዮ ኦልኪቾ ምኔ አራስታ በጥዮኮ አንድ አረግ የማይሰጥ ጎረቤት ቤትን አስፍተ ስራው ይላል። ወሬ የማውራትን ረቤለሽነትና ጉዳትን ለማሳየት አቶራች ሎበከት አሮህኔ ቀሮ ፉሶኮ የተንዛዛ ወሬ ከባል ጋር ያለውን ዝምድና ያጋልጣል። የራስ ያልሆነ ነገር አትፈልግ ለማለት መሉኒሄ ባሌ ጳጵኩት ያቴ አገገሞ
የሰውን ንብረትና ገደል እያዩ ያልፉታል። ለአደራ ታማኝ መሆን ወይም ቅድሚያ መስጠት እንደሚገባ ለማስገንዘብ አደራ አስጌኔ ቀቾ አፈሬኔ፣ አደራን ከፊት ልጅን ከጀርባ፣ ኤገራንቾ ቀዌ አስሚ ገማንቾ፣ የእረኛ ሞኝ ራሱ ሌባ ነው። ድሃ ጥበብን ቢናገርም አይደመጥም ለማለት ቡጡች ቆሮም ቢቄ ቤዶኮ፣ የድሃ እውቀት ወይም ጥበብ ሳይገልጠው ያልቅበታል። ችግር ወይም ጭንቅ ውስጥ የገባ ሰው የሚያደርገውን አያቅም ለማለት በቁች ቢዩኮ ኮራን ዋሬኔ አንጋጉሶኮ፣ በቅሎ የጠፋበት ኮራና ውስጥ እጁን ይከታል። ወረኛ ስለ ራሱ አያውቅም ለማለት ወረኛ ስለ ራሱ አያውቅም ለማለት ያከሞክ ያና ኢተላ የሚባልበት ማለትን ይወዳል። ለአንድ ጥፋት ሌላውን አስተማሪ ቅጣት መስጠትን በሚመለከት ሎካንቾ ቢፒስኬና ፈረሻንቾ ኦለከሞ፣ እግረኛውን ለማስበርገግ ፈረሰኛውን ያባርሩታል። አንድ ወላጅ ለልጆቹ አስተማሪ ኑሮ መኖር እንደሚገባውና ያንን ምሳሌነት የሌለን ኑሮ የሚኖር ከሆነ ልጅ ከወላጅ የከፋ ኑሮ እንዲኖር እንደሚያደርገው ለማስገንዘብ እያካ ገሚዮኮክ ዲላ ገሚዮኮ፣ አዝለው የሰረቁት ወርዶ ያሰርቃል። ኃላፊነት የማይሰማውን ባል ለመንቀፍ አሮጆር ገሊ አቅሞ አሬ ኦሶሮኮ፣ የማይረባ ባል ምጣድ ሲሰብር ይስቃል። አንድን ስራ የራስን ስራ ለመስራት ሌላውን መጠበቅ አያስፈልግም ለማለት አንች ኪዶኔ ባዬ ከዶዮ፣ ባለቤቱ ሳይደንስ ላባው አይደንስም። ጀባ ኩርኦኔ ቀራር ሲደሞዮ፣ በሽታን ሳይነግሩት መድኃኒት አይገኝም። ስራፈት ዋጋ ቢስ ተግባርን ይፈጽማል ለማለት በጥቢኤት ብኦ ሞቶሆ፣ ስራ የፈታች ቡላ ትከትፋለች። ትጋትን ለማወደስ ሶድና ኢተሞቴ ሶደራሮ ፍተሞ፣ ለነገ የማታስብ ማልዳ ትወጣለች። ስስታማቱን ለማለት ኦዶ ቅቶሁኔ ጪ ቅቱኮ፣ ሾላው ሳይስለት ወፍ ለለተ። ኢስ ሄሳ ቀሬ የሀዲይሳ እንቆቅልሽ። ኢስ ሄሳ ቀሬ እንቆቅልሽ በጥያቄና መልስ ቅጽ የሚከናወን ሲሆን ዓላማው ሕፃናት ጊዜ ለማሳለፊያነት ብለው የሚያደርጉት ጨዋታ ነው። ይህም ሕፃናት አካባቢያቸውን በሚገባ እንዲያውቁ፣ እንዲመራመሩ የማሰብና የፈጠራ ችሎታቸው እንዲያድግ የማድረግ ፋይዳ ያለው ቃላዊ ጨዋታ ነው። በመሆኑም ጨዋታው ከአዝናኝነቱ በዘለለ ሕፃናት ተፈጥሮንና አካባቢያቸውን እንዲለዩ የሚያደርግና አእምሮን የሚያሰላ በመሆኑ ትምህርታዊ ፋይዳው ኢንስትራክሽናል ሲግኒፊካንስ የላቀ ነው ማለት ይቻላል። በልጆች የቋንቋ ወይም የቃላት እድገት ላይም ከፍተኛ ድርሻ ይኖረዋል። ሂስ ሄሳ ቀሬ በባህሉ የሚቀርብበት ስርዓት አለው። ከዋኔውም የጠያቂና የመላሽ ምልልስን ከዋኔው የጠያቂና ምልልስን ወይም ጥምረትን ይጠይቃል። አንድ ጠያቂ የጠየቀውን መላሹ መመለስ ቢሳነው ትክክለኛውን መልስ ከመንገሩ በፊት አገር ስጠኝ ብሎ ሲጠይቀው ተጠያቂው ለጠያቂው በቃሉ ብቻ መሬት ይሰጠዋል። ተጠያቂው በተደጋጋሚ መልሱን ባይመልስ ጠያቂው መሬቱን ተቀብሎ ብቻ አይቆምም። ተሸናፊው ሳይዝ የስድብ ናዳ ያወርድበታል። ይህ ስድብ በሀዲይሳ ዱሩበሻ በመባል የሚታወቅ ሲሆን በአቀራረቡ አብዛኛውን ጊዜ ግጥማዊ ቅርጽን ይከተላል። በዚህም ምክንያት አቀራረቡ ጆሮ ገብ ወይም የሚጥም ነው። የሂስ ሄሳ ቀሬን ክዋኔ በሚመለከት ቀጣዩን ምልልስ ይመልከቱ። የሀዲይሳ ምልልስና የአማርኛ ቀጥተኛ ፍቺ። ጠያቂ ሂስ ሄሳ ቀሬ፣ ተረት ተረትን ይውሰድ። መላሽ ሀቅ ሄረሬ ቀሬ፣ እንጨት አሬራ ይውሰድ። ጠያቂ ኢሴ አሰቃንቺ ሆጌ፣ ጠያቂና መላሽ ይሸናነፉ። መላሹ ኤያ ኦጌ ከባ እስቄ፣
አሁን ይሸነፉ፣ አሁን ጀምር። ጠያቂ ሰንዶሆ ያኮ ፊሰከቾ ስንዶ የተባለችውን ፍየል ሰላ አብሰክማሬ 3 ሲመቷት ሰዴንተዬ ቀተሞ 80 ትወልዳለች። መላሽ በቆላ ያው የአማርኛ ትርጉሙ በቅሎ ማለት ነው። ጠያቂ ላክቶዮ ኦላ ኡዌ አላወክም አገር ስጠኝ። መላሽ ግንቢቾ ወሞ ግንቢቾን ሰጥቻለሁ። ጠያቂ እቱም አታሩም በላው በላሁኝ። አሜችኮስ ክ አቆኔ የአሮጊትን ሽንት በአንተ አፍ። አዲስ ቄንጤራ አቆኔ የግደር አንገር በእኔ አፍ። ዋሪ ቀቅኔ በጥሩ አርጩሜ ወዳኖኔ በልብ ላይ ወደ ኖኔ በልብ ላይ አላጭ ብጭኔ በረኛ በትር አፈሬኔ ጀርባ ላይ አትዌሽቶ ቆንጦሎኔ አንተ በውሻ ድንቅ ላይ ሳልታ እገሬ ዮቶቶ ገልበ ጠብቀኝ ትላለ። አኒ ዊጤ ፈረሾኔ ሳለ እኔ ረጅም ፈረስ ላይ ጋልቤ ሆቅ ሆቅ ዮሞ ሆቅ ሆቅ እላለሁ። መላሹ ከባ አለቄ አሁን ጀምር። ጠያቂ አባ ሄመድ የአባባ ጥቋቁር ሁልቱንሱ በዶዮ ጨለማን አይፈራም። መላሽ ዌሳ እንሰት። በጠያቂና በመላሽ መካከል የሚከናወነው እንቆቅልሽ በዚህ መልክ የሚቀጥል ሲሆን የጠያቂና የተጠያቂው ሚና ምላሽ ሲመለስ ይፈራረቃል። በመካከል ለሚኖረው ሽግግርም እስቄ ወይም ጠይቀኝ በማለት አንዱ ሌላውን ይጋብዛል። ከዚህ በመቀጠል የባህሉ የተለያዩ ጉዳዮችን ከሚዳስሱ እንቆቅልሾች መካከል የተወሰኑትን እንደ ተጨማሪ ምሳሌ ቀርበዋል። አባ ቤረኔ ኦንት ግራሬ በአባ ሜዳ 5 ግራሮች። መጣራ ጣት። አማጥልቾ አይገሩኮ የጠገበች አህያ ከነሸኮሟ አደረች። አረሃ አልጋ። አባ በግድ ሁሉምታ ጎጂ የአባባ ጦር ደጃፍ ላይ ክትር። ሱማ ስም ታሪክ። አመክጆራ ኦስ አኒኔ ሾም ሄሎ የእናት ክፉ በልጆቿ ላይ ሸናች። ጀበና ጀበናና ሲኒ። አገከምቤ ዋው የማይጠጣ ውሃ። እንዲድ እምባ። አመደከምቤ ጡዳ የማይጨበጥ አረግ። አመሽቾ እባብ። አግላፍሶ ቢያ ጉጬ አስገብቶ የማያስወጣ በር። መጭ ጆሮ። ባዱለኔ ለምና ጎብ ጥገት መሬት ላይ ለ2 ጉብ። አኑና ጡት። ቦቅሎቅ ቤቲቾ ቢራ ዋሞ እግረ ሸፋፋ ልጅ ሜዳ በሙሉ ከብት ያግዳል። ሙቁሬዳ መቁያ። ዱዋን ገቦኔ ለም ጉጭ ምኔ ከተራራው ጥግ ባለ 2 በር ቤት። ለኔ አፍንጫ። ኤግዳካዶ ክሮኡሳ የኛውና ያኛውን ማዶ የሚያስር ገመድ። ድራሮ እንቅልፍ። ፊታ ግግሮ ሌሎች እባብ የማይረግፍ ነገር። አቦ ሽበት። እዩማስ ወንድም ኦሮር ጉሮ ወንድሞች ሁሉ ባለ እኩል ቁመት ናቸው። ገውጄ ጉልቻ። ለቦቶ ለቦቶ በሀዲያ ሕዝብ ባህል የጊዜ ማሳለፊያ ከሆኑት ቃላዊ ጨዋታዎች አንዱ ነው። ለቦቶ የቃሉ ፍቺ ትመስላለህ ወይም ትመስያለሽ የሚል ሲሆን ያንን የቃል የሰማ ታዳሚ ለጨዋታው እንደተጋበዘ ይገነዘባል። ጨዋታው መነሻ የሚያደርገው ጨዋታው እየተደረገ ባለበት በአንድ ወቅት ቅጽበት በአካባቢው በሚታየው ነገር ወይም ዕቃ ሲሆን የዚያን ነገር አስቀያሚ መልክ ወይም ባህሪ ለአንተ ሰው በማውረስ ነው። በጨዋታው ማንኛውም ነገር ቢባል በሌላ ወገን ጥላቻ ወይም ኩርፊያ አይኖርም። ለቦቶ በሁለት ሰዎች መካከል ተራ በተራ የሚደረግ ሲሆን ተናጋሪው አካባቢውን በጥልቀት ወዲያውኑ መመርመር ያንን ሁኔታ ገላጭ ስያሜ ይሰነዝራል። መላሹም ካልመጣለት ይለፈኝ በማለት ሊናገር ይችላል። ተጋባዡም ጨዋታውን መቀጠል ሲፈልግ መሃ ምን ብሎ ይጠይቃል። ከዚያም የሚመልስበትን ነገር ይነግረዋል። በተመሳሳይ ሁኔታ ሁለቱም ምልልሱን እየተለዋወጡ ቃላዊ ጨዋታው ይቀጥላል። ጨዋታውም በፍጥነት አስቦ የመናገር ችሎታን የሚጠይቅ ነው። ለዚህም አስረጂ የሚሆኑ
ምሳሌዎችን እናንሳ። ለቦቶና ቀጥተኛው ፍቺው። ለቦቶ ትመስላለህ። መሃ ምን? ምላሽ ከንከንኮ ምቄ የተጋጠ አጥንት። ሁለተኛው ለቦቶ ትመስላለህ። መሃ ምን? ኮረ ሆረኮ ቡላ ኮርቻ የተነሳበት በቅሎ። ለቦቶ ትመስላለህ። መሃ ምን? ሾካገቱ ጉጉማ ነዶ የተረፈ ጉቶ። ለቦቶ ትመስላለህ። መሃ ምን? ምላሽ ኬፈና ሆጉ ሌሻ ከፈን ያጣ ሬሳ። ለቦቶ ትመስላለህ። መሃ ምን? ውሽች ራንቾ የውሻ ራስ። ለቦቶ ትመስላለህ። መሃ ምን? ኡርባታ ጊጊስኮ ጨና እህል የተራገፈበት ስልቻ። ለቦቶ ትመስላለህ። መሃ ምን? አተኮያ አሌኮ ኦሶ ሊበሉ የላኩትን ልጅ። ለቦቶ ትመስላለህ። መሃ በካል ሁሉማኔ ጠዶኮ ቆቤ ያዘን ቤት ደጃፍ ላይ የተረሳ ቆብ። ለቦቶ ትመስላለህ። መሃ ምን? ሆሳንጊ አብ አተካና ከልጅ እጅ ላይ የወደቀ አተካና። ለቦቶ ትመስላለህ። መሃ ምን? ኩሳ ግደንኮ ዲሃ ኪዳን የተነሳበት ጎጆ። ማጠቃለያ የሀዲያ ሕዝብን ታሪክና ባህልን አብይ ትኩረት ያደረገው ይህ መጽሐፍ ወይም ይህ ትረካ በውስጣዊ ይዘቱ ሕዝቡ ከጥንት እስከ ኃይለሥላሴ ዘመን የተጓዘባቸውን የሕይወት ጉዞ ዱካና የዱካውን አሻራ ለማሳየት ሞክሯል። እንዲሁም የሀዲያ ሕዝብ የሕይወት ፍልስፍናው፣ እምነቱ፣ ወጉና አጠቃላይ የአኗኗር ሥርዓቱ የገለጻው አካል ነው። በአንድ ሕዝብ ባህላዊ ገጽታዎች ላይ በዓለም አቀፋዊነት ግሎባላይዜሽን፣ በዘመናዊነት፣ በትምህርት፣ በሃይማኖት፣ በማኅበረ ባህላዊና ኢኮኖሚያዊ ለውጦች ምክንያት የቅርጽ ለውጥ ሊከሰትበት ይችላል። የባህል ለውጡ ፈጣንና ሰፊ ከሆነ ደግሞ የአንድን ብሔረሰብ ወይም ሕዝብ መለያ ገጽታዎችን እስከ መሸርሸር ብሎም እስከ ማጥፋት ሊደርስ ይችላል። የዚህ መጽሐፍ ወይም የዚህ ትረካ ዋናው ትኩረት በሆነው በሀዲያ ሕዝብ ላይ ሁኔታ ሲታይ በመረሳት ላይ ያሉ አንዳንድ ባህላዊ ገጽታዎች እንዳሉ ተስተውሏል። ለምሳሌ ቀደም ሲል በተለያዩ ክዋኔዎች፣ ግጥሞችና ዜማዎች እጅግ ደማቅ የነበረው የለቅሶ ሥነ ሥርዓት በአሁኑ ጊዜ እየጠፋ ያለ መሆኑ በፊልምና በጽሑፍ ሰንዶ የማቆየትን ሥራ አስቸኳይ ያደርገዋል። በሌላ በኩል በሀዲያ ባገቡ ሴቶች ጥቅም ላይ ይውል የነበረው የቋንቋ አጠቃቀም በሉይሻ በአሁኑ ጊዜ በመጥፋት ጫፍ ላይ ያለ ባህላዊ ገጽታ ነው። እንደዚሁም የሀዲያዎች ጥንታዊ ሃይማኖት ፈንዳነኖ በሌሎች ሃይማኖቶች ተጽዕኖ ጫና እየጠፋ ያለ በመሆኑ የተስፋፋ ሥራ በአፋጣኝ መስራትን የሚፈልግ አካባቢ ነው። በሌላ በኩል የስም አወጣጥ የአንድን ግለሰብ ወይም ብሔረሰብ ማንነት ገላጭ ቢሆንም በተለያዩ ዘመናዊ በሚከሰቱ ማኅበረ ፖለቲካዊ፣ ሃይማኖታዊ ለውጦች ምክንያት ለለውጥ የተጋለጠ ነው። በመሆኑም በሀዲያ በተለያዩ ትውልዶች መካከል ያለው የስያሜ ገጽታን በንጽጽር መፈተሽ ቢቻል ማንነትን ከማቆየት አንጻር ከፍተኛ ሚና እንደሚኖረው ይታመናል። ከዚህም በመነሳት ይህ መጽሐፍ ወይም ይህ ዶክመንተሪ በትውልድ መካከል ያለውን ክፍተት በመሙላት ሕዝቡ እየጠፉና እየተረሱ ያሉትን ታሪካዊና ባህላዊ እሴቶች ነፍስ እንዲዘሩ ያግዛል ማለት ይቻላል። ይሄ ታሪክ ብቻ አይደለም፣ ይሄ ማንነት ነው። ውርስና የሰዎች ሕይወት። ዛሬ ማን እንደሆነን ለማወቅ የቅድመ አያቶቻችንን ድምፅና ታሪክ መስማት አለብን። ታሪካችን ትዝታችን ነው። ከትውልድ እስከ ትውልድ ሲተላለፍ የመጣ። ክቡራትና ክቡራን የሀዲያ ሕዝቦች ታሪክን ማወቅ ለብዙ ነገር ይጠቅማል። በመሆኑም ከዚህ በፊት ጀምረናቸው የነበሩትን ታሪኮች እስከ መጨረሻው አጠናቀን በአጠቃላይ ዛሬ የመጨረሻውና የ16ኛው
ክፍል ላይ ደርሰናል። ታሪክን የማወቅ ጥቅሞች ብዙ ሲሆኑ ጥቂቶቹን ለማስታወስ ያክል በድጋሚ የሕዝብ አመለካከትን ማሳደግ፣ ታሪክ ለሁሉም እንዲዳረስ ማድረግ፣ ማንነትን ለመጠበቅ፣ የተዛቡ አመለካከቶችን ለማስተካከል፣ ጠንካራ የስሜት አንድነትን ለመጠበቅ፣ ዘመናዊና የማኅበራዊ ድረገጽ መድረክ ደግሞ ሁሉን ምቹ ማድረጉ የባህል ኩራትና አንድነት ማምጣትና ቀጣይ ጥናቶችን የሚያበረታታ ተግባር ሆኖ አግኝተነዋል። የሃዲያ ሕዝብ ታሪክና ባህል አለባቸው ኬሚሶና ሳሙኤል አንዳቦ ሐምሌ 2002 ዓመተ ምህረት። እኔም ተራኪ ስንታየው አስፋው አጠቃላይ መጽሐፉን በ16 ክፍሎች አጠናቅቄ ጨርሻለሁ። ሰነድ እንዲሆን ታሪክ እንዲሆን በአክብሮት አቀርባለሁ። ወዳጆች ይህንን ላይክ በማድረግ ሼር በማድረግ ደግሞ በመጽሐፉ ማጠቃለያ ላይ እንደተገለጸው የሃዲያ አርቲስቶች ከዚህ ውስጥ ታሪክን በማውጣት ፊልምን በመስራት ግዙፍ የሆነውን ባህል ግዙፍ የሆነውን ማንነት እንድትጠብቁ በታላቅ አደራ ጥሪያችንን እናስተላልፋለን። እግዚአብሔር አገራችንን ይባርክ። እግዚአብሔር ኢትዮጵያን ይባርክ። እግዚአብሔር ሕዝባችንን አብዝቶ ይባርክ። አመሰግናለሁ። እግዚአብሔር ይስጥልኝ። ከእኛ ጋር ስለነበራችሁ ይህንን ፔጅ ላይክ አድርጉ፣ በተለያዩ ግሩፖች ላይ ሼር አድርጎ ሕዝባችን ታሪካችንን እንዲያውቅ እናድርግ። አመሰግናለሁ። እግዚአብሔር ይስጥልኝ።